በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጾመ ፍልሰታ ከሰባቱ አጽዋማት አንዱ ነው። ጾመ ፍልሰታ ለምን እንጾማለን የሚለው አጭሩ እንመልከት። ጾመ ፍልሰታ ማለት ፈለሰ፣ ተሰደደ፣ ተጓዘ ከሚለው በግዕዝ የግዕዝ ግስ የተገኘ ሲሆን እመቤታችንም ከጌቴሴማኒ ወደ ገነት መፍለሷን በኋላም በገነት በዕፀ ሕይወት ስር ከነበረችበት መነሳቷን ለማመልከት አስቀድሞ ልበ አምላክ ክቡር ዳዊት ተንስ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ፣ አቤቱ ወደ ዕረፍትህ ተነስ አንተና የመቅደስህ ታቦትም በማለት በመዝሙር 131 ቁጥር 10 ላይ ይገልጻል። ዳግመኛም ቅዱስ ዳዊት በመዝሙር 44 ቁጥር 9 ላይ ወትቀውም ንግሥት በየማንከ በአልባሰ ወርቅ ውጽብት ወኅብት፣ በወርቅ ልብስ ተጎናጽፋ ንግሥቲቱ በቀኝ ትቆማለች በማለት የእመቤታችንን ምልጃና ትንሣኤዋን አስቀድሞ በትንቢት ተናግሮ ነበር። የፍልሰታ ጾምም ሁሌ በየዓመቱ ከነሐሴ 1 እስከ 15 ቀን ይሆናል። በነገረ ማርያም እንደተጻፈው ጥር 21 ቀን አርፋ በ64 ዓመት ዕድሜዋ በ49 ዓመተ ምህረት አካባቢ አይሁድ ለምቀኝነት አያርፉም ነበርና ቀድሞ ልጇን ተነሳ አረገ እያሉ ሲያውኩን ኖረዋል። አሁን ደግሞ እሷን ተነሳች አረገች እያሉ ሊያውኩን አይደለምን ብለው ኖ የማርያምን ሥጋ በእሳት እናቃጥለው ብለው ተነሱ። ከመካከላቸው አንዱ ታውፋንያ የሚባል ጎበዝ ከሐዋርያት እጅ ለመንጠቅ የአልጋውን ሸንኮር ሲይዝ የታዘዘ መልአክ በእሳት ሰይፍ እጆቹን ቆረጠው። እጆቹም በአልጋው ሸንኮር ላይ ተንጠልጥለው ቀሩ። በዚያን ጊዜ ወደ ሐዋርያት ዞሮ በድያለሁ ይቅር በሉኝ ብሎ ወደ ሐዋርያት ቢማጸን እመምህረት የምሕረት እናት የሆነች እመቤታችን ዓይኖቿን ገልጣ ቅዱስ ጴጥሮስን እጆቹ መልስለት ብላው እጆቹ እንደነበሩ መልሶለት ተፈውሷል። እሷንም ሥጋዋን ከሐዋርያው ቅዱስ ዮሐንስ ጋር ወደ ገነት አሳርጓታል። ከዚህ በኋላ ሐዋርያት ሥጋዋን አግኝተው ይቀብሩ ዘንድ በአረፈች በ8ኛው ወር ከነሐሴ 1 ቀን ጀምሮ 2 ሱባኤ እስከ ነሐሴ 14 ቀን ቢጾሙ በ14ኛው ቀን ሥጋዋን እንደገና ከጌታ ተቀብለው በምህላና በጸሎት በደስታ በጌቴሴማኒ አሳረፏት። በ3ኛው ቀን ተነስታ ስታርግ ጥሪው ከሰዱቃውያን ትውልዱ ህንዳዊ የሆነው ሐዋርያው ቅዱስ ቶማስ ሀገረ ስብከቱንም በዚያው በህንድ ሀገር ስለነበር ለአገልግሎት ማለትም ለማስተማር እዛው ህንድ ሀገር ሲዶ ሲመለስ እንደ አሁኑ መኪና ወይንም ባቡርና አውሮፕላን ባልነበረበት ዘመን አባቶች ወደሚፈልጉበት መሄድ ሲፈልጉ በደመና ይጫኑ ነበርና እርሱም በደመና ተጭኖ ወደ ኢየሩሳሌም ሲመለስ ያገኛታል። ትንሣኤዋን ከእርሱ ሰውራ ያደረገች መስሎ አዝኖ ቀድሞ የልጅሽን ትንሣኤ ሳላይ ቀረው፣ አሁንም ደግሞ ያንቺን ትንሣኤ ሳላይ ቀረውን ብሎ ከደመና ተወርሮ ሊወድቅ አሰበ። በዚህ ሰዓት ድንግል ማርያምም ትንሣኤዋን ከእርሱ ውጭ ማንም እንዳላየ ነግራ አጽናንተው ለቀሩት ሐዋርያትም እንዲነግራቸው ምልክት ሰጠችው። ምልክቱ ምንድን ነው ቢሉ ሰበን ወይም መግነዟ ነበር። እመቤታችን መግነዟን ሰጥታው ከቶማስ ጋር ተለያዩ። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ። ይዞትስ እንደመጣ ሰዱስ ቢል በቀና ነበር። ወደ ምስጢር ሄዶ ዓርብ አለ። ዓርብ ማለት የፍጥረት መካተቻ ማለት ነው። 6ቱን ቀን ሲፈጥር ሰንብቶ በ7ኛው በዕለተ ቀዳሚት አልፈጠረም። ዋይረፈ እግዚእነ ኩሉ ግብሩ ዘአኀዘ ይግበር እንዲል አንድም የመና መካተቻ ማለት ነው። 6ቱን ቀን መናው እየዘነመላቸው ሲለቅሙ ሰንብተው በ7ኛይቱ ቀን በዕለተ ቀዳሚት አይዘንምም። የቅዳሜውን ዓርብ ደርበው ያገባሉና የመና መካተቻ ማለት ነው። አንድም የሥራ መካተቻ ማለት ነው። 33 ዓመት ከ3 ወር በዚህ ዓለም የሰውነትን ሥራ ሲሰራ ኑሮ
በዚህ ዕለት ስራውን ፈጽሞ አርፏል። ወአርበ ፋሲካ ሆሙ ለአይሁድ እንዲል አለፈ ተከተተ ሲል ነው። በዚህም ቀን እመቤታችን ትመጣለች። የብርሃን ድንኳን ይተከላል፣ የብርሃን ዙፋን ይዘጋጃል፣ የብርሃን ምንጣፍ ይነጠፋል። ከዛ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እርሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በዕለተ ሰኑ ያልቋልና ባርከኒ ይላታል። በረከተ ወልዴ ዋሁ መንፈስ ቅዱስ ይሄድር በላዕሌከ ትለዋለች። እርሱም ተባርኮ ምስጋናዋን ይጀምራል። ውዳሴ ዘአርብ ውዳሴ ዘአርብ ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ይላል። ቃለ ጸሐፊ ነው። በዕለተ ዓርብ የሚነበብ የሚተረጎም የሚጸለይ ሲል ነው። እርሱ ግን ምስጋናዋን ቡሩክት አንቲ ብሎ ይጀምራል። በዚህም ቀን ደናግልን አስከትላ ትመጣለች። ቡርክት አንቲ እማንስ ከሴቶች ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለድሽ የምታሰጭ ነሽ። ወቡሩክ ፍሬ ከርስኪ የማኅፀንሽን ፍሬ ኢየሱስ ክርስቶስ መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋ በረከተ ነፍስን የሚያድል ነው። ኦ ማርያም ድንግል ወላዲተ አምላክ ዘእንበለ ርኩስ አምላክን የወለድሽ ድንግል ማርያም ሰረቀ ለነ እምኔኪ ፀሐየ ጽድቅ ድንግል ዘእንበለ ርኩስ ሰረቀ ዘእንበለ ርኩስ ብሎ ይገጥማል። ፀሐየ ጽድቅ ጌታ ከአንቺ ተወልዷልና ይእተ አሚረስ ይሰርቅ ፀሐየ ጽድቅ ወሕይወት ታሕተ ክነፊሁ ካለው ከነቢዩ አያይዞ እንዲህ አለ። ወአቅረበነ ታሕተ ክነፊሁ በክንፈ ረድኤቱ አቀረበ። ክንፍ ያለው ስልጣን መለኮት ረድኤት መስቀል ሐዋርያትን ነው። ታሪክ የቆቅ አውራ ማልዶ ተነስቶ ይጮሃል። የቆቅ ገላግልት አባታቸው ተሰብስበው በአንድ ሲለቅሙ ያረፍዳሉ። በቀትር ጊዜ ቀና ብለው አይተው አባታቸው እንዳልሆነ አውቀው ጥለውት ይበተናሉ። የቆቅ አውራ የተባለ ዲያብሎስ ነው። ማልዶ ተነስቶ እንደመጮህ በገነት አዳምና ሔዋንን አስቷል። የቆቅ አገላግልት አባታቸው መስሏቸው ተሰብስበው በአንድ ሲለቅሙ እንደማርፈድ 5500 ዘመን ኃጢአት ሲያሰራቸው ጣዖት ሲያስመልካቸው ኖረዋል። በቀትር ጊዜ ቀና ብለው አይተው አባታቸው እንዳልሆነ አውቀው ጥለውት እንደመበተን ጌታ ሰው በሆነ ጊዜ እርሱን ጥለውት በጌታ አምነዋልና። እስመ ውእቱ ፈጠረነ በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጥሮናል። ሰአሊ ለነ ቅድስ በጥንተ ተፈጥሮ በሐዲስ ተፈጥሮ ከፈጠረን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ለኪ ለባህቲትኪ ኦ እግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን አንቺን ብቻሽን እመብርሃን አንቲ የብርሃን እናቱ ነሽና ናበየኪ በስብሐት ወውዳሴ በአፋ በውስጥ በስጋ በነፍስ እናከብርሻለን እናገንሻለን። ቡሩክት አንቲ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለድሽ የምታሰጭ አንቺ ነሽ። ታብይም ሰማይ ከሰማይ ትበልጫለሽ። ወትከብር ምድር ከምድርም ትበልጫለሽ። ሰማይና ምድር የማይችሉትን ችለዋለችና በስጋማ እነዚህ አስችለውት የለምን ቢሉ እኒያ እርሷን ምክንያት አድርገው ነው። እርሷ ግን በባህሪዋ ነውና። አንድም ተአብይ ከመላእክት ትበልጫለሽ፣ ወትከብሪ ከደቂቀ አዳምን ትበልጫለሽ። አንድም ከልዑላኑ ትበልጫለሽ፣ ከትሑታኑም ትበልጫለሽ። ልዑላን ትሑታን መላእክት ደቂቀ አዳም ካለው ነው። ወላይ ለኩሉ ህሊናት ከህሊናት ሁሉ በላይ ነሽ። ህሊና አስቦ ክብሯን አይፈጽመውምና። ወላይ ለኩሉ ህሊናት ከህሊናት ሁሉ በላይ ነሽ። ህሊና አስቦ ክብሯን አይፈጽመውምና። መኑ ዘይክል ነቢበ እበይኪ ነቢበ እበይኪም ይላል። ክብርሽን ገናናነትሽን መናገር የሚቻለው ማን ነው? ዋልቦ ዘይመስል ኪያኪ አንቺንስ የሚመስል ማን ነው? አንድም ክብርሽን ገናናነትሽን መናገር የሚቻለው የለም፣ አንቺንም የሚመስል የለም። ኦ ማርያም መላእክት ያብዩኪ መላእክት ያከብሩሻል ያገኑሻል። ወሱራፌል ይሴብሑኪ ሱራፌልም ያመሰግኑሻል። እስመ ዘይነብር ዲበ ኪሩቤል ወሱራፌል መጻ ወኀደረ ውስተ ከርስኪ በኪሩቤል በሱራፌል አድሮ የሚኖረው እርሱ ሰው ሆኖ በማኅፀንሽ አድሯልና። መፍቀሬ ሰብ አቅረበነ ኀቤሁ ዘዚአነ ሞተ ነሣ ወእንቲአሁ ሕይወተ ወሀበነ ሰውን የሚወድ ሰው የሚወደው እርሱ የእኛን ሞት ነስቶ የእርሱን ሕይወት ለእኛ ሰጥቶ ወደ አባቱ አቀረበን። ታሪክ ከራዲዮን የሚባል ጻዳ ወፍ አለ። ከነገስታቱ ቤት ይኖራል። ሰው ሲታመም አምጥተው ከፊቱ ያኖሩታል።
የሚሞት እንደሆነ ፊቱን ይመልስበታል። የሚድን እንደሆነ ቀርቦ አፉን ከአፉ አድርጎ እስትንፋሱን ይቀበለዋል። ነጭ የነበረው ይጠቁራል፣ ብርድ ብርድ ይለዋል። ዋየ ፀሐይ ሲሻ ወደ አየር ይወጣል። 3 ሰዓት ዋየ ፀሐይ ተመዝቶ ዋየ ፀሐይ ሲሰማ ወደ ባህር ይወርዳል። 3 መዓልት 3 ሌሊት በከርሰ ባህር አድሮ የቀደመ ፀጉሩን መልጦ ታድሶ ይወጣል። ኦፍ ጻዳ የተባለ ጌታ ነው። ጻዳ በመለኮቱ እንዳለው ድውይ የተባለ አዳም ነው። ቀርቦ እስትንፋሱን እንደመቀበል ባህሪውን ባህሪ አድርጓል። ደዌ በእስትንፋሱ ወደ እርሱ እንደተመለሰ የአዳምን ባህሪ ቢያደርግ በአዳም የተፈረደውን መከራ ተቀብሏል። ወዋ እግዚእነ ኢየሱስ ክርስቶስ ተኩሉ ጽዋትወ መከራ እንተባቲ ያመከረን ነጸላይ እንዲል ወደ አየር እንደመውጣት ወደ መስቀል መውጣት ነው። ዋየ ፀሐይ ሲሰማ ወደ ባህር እንደመውረድ ወደ መቃብር መውረዱ ነው። 3 መዓልት 3 ሌሊት በከርሰ ባህር አድሮ የቀደመ ፀጉሩን መልጦ ታድሶ እንደመውጣት 3 መዓልት 3 ሌሊት በከርሰ መቃብር ኑሮ አንድ ወገን ሆኖ ለመነሳቱ ምሳሌ ዘሎቱ ክብር ወስብሐት ክብር የክብር ክብር ያለው ሰአሊ ለነ ቅድስ ክብር የክብር ክብር ካለው ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። ቡርክት አንቲ ማርያም መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለድሽ የምታሰጭ አንቺ ነሽ። ወቡሩክ ፍሬ ከርስኪ የማኅፀንሽ ፍሬ ኢየሱስ ክርስቶስም መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል ነው። ኦ ድንግል ወላዲተ አምላክ ምክሆን ለደናግል አምላክን የወለድሽ ድንግል ማርያም የደናግል መመኪያቸው ነሽ። ቀድሞ ወንዶች በሴቶች መኩባቸው ነበር። እናንተ ከኛ ተገኝታችኋል እንጂ እኛ ከእናንተ ተገኝተናልን እያሉ ሔዋን ከአዳም ብትገኝ ጌታችን ከእመቤታችን ተገኝቶ የለምን ብለው የሚመኩባት ሆነዋልና። ወበከመ አውፃ ብእሲ ብእሲተ ዘእንበለ ብእሲት ከማሁ አውፃት ብእሲት ብእሴ ዘእንበለ ብእሲ ወሀሎ ዕዳ ላዕለ ትምዳንስ ወበይንተዝ ኮነት ፈዳይተ ዕዳሃ ለሔዋን እንዳላት አትናቴዎስ። አንድም ቀድሞ ወንዶች ሴቶችን በእናንተ ምክንያት ገነት ወጣን እያሉ ርስት አያካፍሏቸውም ነበር። ጳውሎስ ብእሲ ወብእሲት አሐዱ እሙንቱ በክርስቶስ ብሎ እስኪያስተምር ድረስ በሔዋን ምክንያት ከገነት ብትወጡ በእመቤታችን ምክንያት ገነት መንግሥተ ሰማያት ገብታችሁ የለምን ብለው መመኪያ የሚመኩ ሆነዋልና። አንድም በእናንተ ምክንያት ሞት መጣብን እያሉ ይመኩባቸው ነበር፣ በእመቤታችን ሕይወት ተገኝቷልና። አንድም በማቴዎስ ወንጌል ያሉ የሐምስት ጠባባት መመኪያቸው ነሽ። አንድም ለደናግል አስበ ድንግልናቸውን ታሰጫቸዋለሽና ምክሆን ለደናግል አለ። ዘም ቅድመ ዓለም ህለው ቅድመ ዓለም የነበረ ተሰባ እምኔኪ ብሎ የመዋይል ወፃ እንከርስኪ አባሌ መዋይል ሲል ነው። ዘመንን አሳልፎ የሚኖር እርሱ ሰው ሆኗልና ካንቺ ተወለደ። ስጋነ ነሳ የእኛን ስጋ ነስቶ ወመንፈሶ ቅዱሰ ወሀበነ የእርሱን ሕይወት ለእኛ ሰጥቶ ወረሰየን ሩያነ ምስሌሁ በብዛይሩቱ ከእርሱ ጋር አስተካከለን አለ። በቸርነቱ ብዛት እንድንመስለው አደረገን ሲል ነው። እምከመ አረይነ ሕማመ ንኤሪ ክብረ እንዲል አንቲ ታብይ እምዙኃት አንስት ከብዙ ሴቶች አንቺ ትበልጫለሽ። እለነሳ ጸጋ ወክብረ መብለጥማ አንዲቱ ከአንዲቱ ትበልጥ የለምን ቢሉ ብዙ ጸጋ ክብር ከያዙ ሴቶች አንቺ ትበልጫለሽ አለ። ኦ ማርያም ወላዲተ አምላክ ሀገር መንፈሳዊ ዘሀደረ ላዕሌሃ እግዚአብሔር ልዑል አምላክን የወለድሽ ድንግል ማርያም ልዑል እግዚአብሔር የከተመብሽ ረቂቅ ከተማ ነች። ንጉሥ በከተማው እንዲኖር 9 ወር ከ5 ቀን በማኅፀኗ ዓለም አድሮበታልና ሀገረ እግዚአብሔር አላት። እስመ ዘይነብር ዲበ ኪሩቤል ወሱራፌል በራቂ አቀፍዮ ለዘይነብር ሲል ነው። በኪሩቤል በሱራፌል አድሮ የሚኖረው እርሱን በመሃል እጅሽ ይዘሽዋልና። አንድም በክንድሽ ይዘሽዋልና። ወዘይሴሲ ለኩሉ ዘሥጋ በብዝሃ ይሩቱ አሐዘ አጥባተኪ ወጠበወ ሀሊበ በቸርነቱ ብዛት ፍጥረቱን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግበው እርሱ ጡትሽን ይዞ ጠባ። አንድም ሰውን ሁሉ ስጋውን ደሙን ሰጥቶ የሚመግበው እርሱ ጡትሽን ይዞ ጠባ። ዘውእቱ አምላክነ መድኃኔ ኩሉ ይኸውም ፈጣሪያችን መድኃኒታችን ነው።
ይርእየነ እስከ ለዓለም ለዘላለሙ ይጠብቀናል። ንስግድ ሎቱ ወንሰብሖ እንሰግድለት እናመሰግነው ዘንድ እስመ ውእቱ ፈጠረን በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጥሮናልና። ሀጠጣ ሰይድ ሁለት ወገን ነው። አንዱ ከዚህ አንስተህ የፈጠርከኝ ሲል ነው። ሁለተኛው በኃጢአት ምክንያት ብሰናከል በንስሐ ዳንከኝ ሲል ነው። ሰአሊ ለነ ቅድስ ሰይድ ከሚገባው ልጆች ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ቀጣዩን ክፍል በሚቀጥለው ዓርብ እንመለከታለን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ አቁራሪተ ማር ክብር ምስጋና ይግባት። ከጾሙ በረከት ረድኤት ያሳትፈን አሜን።